ጥሩ እሺ አሁን የምንገኘው ያው የዳና ግርማ ፊጣ የአስክሬን አቀባበል ላይ ነው የዳና ግርማ በመሞታቸው የተሰማኝ ሀዘን ከባድ ነው ዳና ግርማ ፊጣ ማለት የሀዲያ አባት ለልማት ለመልካምነት ለሽምግልና የተጣሉ አስታራቂ በሳውዝ አፍሪካ ለኢትዮጵያን እንዳጠቃላይ ኢትዮጵያንና ኤርትራውያንን ሰብሳቢ እንዲሁም ለሀዲያና ለከምባታ የቅርብ አባት መካሪ ናቸው እና የሳቸው ሞት እንዳጠቃላይ እንደ ኢትዮጵያም ያጣናቸው ትልቅ አባት ነው አዛኝ ሩሩ አባት ናቸው ለልማት ተነሳሽ የሆኑ አካባቢያቸውን ለማሳደግ ሰዎችን በጥሩ ሁኔታ ለማኖር ለማሳደግ ጥሩ ስራ እንዲሰሩ ለማድረግ ያላቸው ቅልቦና ቀላል አልነበረም እንግዲህ ባልታሰበ ሁኔታ በጨካኞች አጥተናቸዋል እሳቸውን በማጣቴ ከፍተኛ ሀዘን ተሰምቶኛል እንግዲህ ልገልጽ የምችለው እኔ ብቻ ሳልሆን እንደ ሀዲያ ወጣቶችም እንደ ሳውዝ አፍሪካ ነዋሪዎች ከፍተኛ ሀዘን ነው ብዬ ነው ማስበው አመሰግናለሁ ከኋላ ነው ሞን ያለው ጋዜጠኛ ወጣቱ በተለይ ሳውዝ አፍሪካ ላይ ያለው ወጣት ቀላል ኃይል አይደለም ትንሽ ኃይል አይደለም ያለው በጣም ብዙ ናቸው እነኚህ ወጣቶች ሰርተው ተለውጠው ወደዚህ ለመምጣት ነው የሄዱትና ነገር ግን ብዙ ነገሮች እየገጠመን ያለው እኛ እንደ ሀዲያ ከምናገኘው ነገር በላይ የምናጣው ምክንያቱም ወጣቱን ኃይል ነው እያጣን ያለ ነው እንደ ሀገርም ወጣቱን ኃይል ነው እያጣን ያለ ነውና ይህ ወጣቱ ኃይል እዛ የሄደው ተባብሮ ጠንክሮ ሰርቶ እዚህ ላለው ወጣት የሥራ እድል መፍጠር አለበት ብዬ አምናለሁ ስደትን ማስቆም አለባቸው ብዬ አምናለሁ ምክንያቱም ኃይሉ ቀላል አይደለም ምናልባት እኛ በብዙ መንገድ ሰፋፊ የሆኑ ኢንዱስትሪዎች የሉንም ግዙፍ የሆኑ ለሥራ እድል ፈጠራ የሚሆኑ ቦታዎች የተሰሩ አይደሉም ከዛም አንፃር ይሆናል ወጣቱ እየተሰደደ ያለውና ያንን ስደት ማቆም አለበት የግድ አንድ አካል መጥቶ ለኛ መስራት አይጠበቅበትምና ጉዳታችንን የምናቀውኛ ስለሆነን ወንድሞቻችንን እያጣን ነው በማህበር ተደራጅቶ አክሲዮን ከፍቶ በጋራ ሆነው ወንድሞቻችንን እዚህ ስራ እንዲሰሩ ለማድረግ ፋብሪካም ሆነ ሌላ የተሻሉ ነገሮችን ፈጥረው ስደትን ማስቆም አለባቸው ብዬ አስባለሁ እዛም ባሉበት ደግሞ ጠንካራና አንድነት ያለው ኃይል መሆን አለባቸው ልዩነትን ማጥፋት አለባቸው መለየት የለባቸውም በአንድነት ላይ ከሰሩ ብዙ ነገሮችን መቅረፍ ይችላሉ እንደዚህ አይነት ድንገተኛ ሞቶችም ከየት መጡ እንዴት መጡ ይታወቃል እና ሞትንም እንቀንሳለን ብዬ አስባለሁ እሺ እኔ ገራድ ገብረ አንቆሬ ያማሞም አድሊ ገራድ ግርማ ፊጣም ካባላ ቢሉ ለመራ መራካካ ከበጣኮ ታሪክስ ዳርጊክ ያካም ህዝብና ተቆርቋሬ ያካ ህዝባንኪን ጋገጊሳኩይ ወኩይ አመነ ዮክ መንግስቲስ ሀወደሞ ሚናዳብን ወራደንንም ጉባማኩይ ታሪክ መዘገብሰ ቆማንቹ ኦይ ማይነት ያዳግ አጎ አመነ ወይም ዳርጋ አጎ አመነ ዮክ መንግስታ ህዝብ ቆነሞ አማ ጋጎሮር መስዋዕት ሶሞ አካ ሚኒፍራካ ህዝብን ኦቶታካ ዋራማ እንካን መንግስት አንጋን ወይም ያማ ወመሪ አካም መናንጋን ፎር ሂጎን ህዝብክ ማፍት አስከበረካ ያካተተ ኡሊ ፍራኮ ወይም ተቀናቃኞ ማሃ ህዝብና መብትናት ኦማች ከባል ሊሆን ወራዳንም ያመረካ ኡሉኔታኔ አጋሉኔታኔ ወጫካም ሁኔታኔ ጉባማኩያ ቀሰማኩያ ሙለም ጃግኖ ሚፍራኮ ማንቹ ኤኮደም ከባ ሀዲዩሊንስ ከካ ኢትዮጵያ ደረጃ ላማኮ ማይነት ምስክርነት ባዲማን ማህናተ ግልጥ በጥበጦ እሶዲም ኡልጡምና ካውሊ ጋካ ደቡብ አፍሪካን ዮክ ኢትዮጵያውያን ወጣምን ኢትዮጵያውያን ኦዲም ወጫሙ በይ ጋግባጡራካ ያካ አራቁላኔ 4 ኪሎ ሜትር አንዴ ጋጎሮን ማሳውቱ ወኩያ በጣኩያ ህልጡምሳኩያ ካባላፈቤ ኡላ ዮኮክ መንግስት ላኳን አምባሳደር ላኳን ቢሉሊ መንግስት ላኳን ኤማይ ታሪክ እኮ አላማ አኳን ኦክማ ጋጎሮል ወሳኞ ምን ጋጎሮላችን
ታሪክ አመዳከክ ያኮማንቾ ግርማ ወይም አልዱላሂን ጎምበያን ኤማንችን ከቢሉልም ዮኮክ ባድ ምስክርናቶ ሬዶኔ ቴሌቪዥን ሂግሱኩያ አለ መንግስት ደረጃ ለሰኩያ ያኮክ ኩራቴዮ ማይባጥ እንዴት ካውልያ ማሮ መንግስታም አኢምን ኢትዮጵያ ምናዳብን ወደም ቀዶሉዊን ወደም ኤውል መንግስታ ካውል መንግስታ ኤድሚን ኢንካማኔም እኮ ወሰናካከካ ምናዳብን ወላቆ ማንቾባን ምናዳብን ወላካ አረቅ ባጥባጣኮ አረቅ ባጥባጣኮ ኤወሮን ኢሴው ዳካ ምናዳባት ባጣኮ ታከከም ታኮን አጋጣሜ ኩሌ ጋጣማኮ ለጋጣሙታንም ኢላገን መንግስታቱ ውሳም ታሪክ መዘገባካ ይውቅና ለአካ ሀዲይክ ሱም ወሰኮ ጀግና አደል ግርማ ህዝብ ካን ማብት ኢትዮጵያት ማብት ወዲን ቢሉልን እዳካ ላይሰኮ ማንቾ ኦማንች ምክንያቱም ማን ወካሎ ማን ወዲን ኤስ ባጤውን ወዲን ትምንምን ወይ ቀጠራኮን ወሳኝነትን ካል ኦሶማኔ ጀርማ uwamusito gas dol mangistaatuwin wongel istanem salimonamin uwamu tibab e manchir qaranchanem uwamako tibabi bikin o lach maiko hararukoy alamalamu girma kabare mutane mangizara jannem hizdara jannem e manchir mizganu wiminne yobatik kibru wiminne ammanen weshamaka marakal yakotane tarikh leoy manchir tarikh leoy e tarikh leo besin na hadi mangis samyuk ኢትዮጵያ መንግስት ሰሚው ኢሴን ባጣኮባቲን ኦስቲውል ቹሮኮት ማትማይ ለፋ ባጣባቲን ታሪክ መዘገባን ተሶክ ለቦበ ይወዲም ኢሴቆዲም ሐውልት ሐሶክ ለባውልት ዋቻሞን ነቢን ማሶክ አዲስ አበባ ምን ይሶት አለም ላኮ ማንቾኪን ኤዱናው ሂንጎምቢያን መንግስት ሜዱራው ይጎበስን ሀደረቴው ሞኮ ማይና ቀረሞ ቀራንጪማ ኮይ መራኮአለ ከባህዲይም ይወስማ ቤት አኒ ለቆናት ያከሞ ኦማይ ጋግነም ትውልዲ ሁንዲስም ኢትዮጵያ ደረጃ ሁንስም ሎጳካ ላች መራቆብኪን ኤማን ታሪክ ወዲም ሐሶክ ሐውልትን ሐሶክ ኢንቁ አኮ ኤማንቺክ ካኒ ለገን ወዳ ጣለ አንዶለም እኮ አየም እኮ ኢሳኮ ሐውልት ኢሳኮ ምሽግ ከበለም ታሪክ ወስ አኩ ማሩ ኦማን ታሪክ አራጣማከያ ምናያበን ላሞ በዮን ደናሚስ እኮ ሐሶ ሐውልት በጣንቾን እንደ ኮሎኔል በዛብስ እና ፕሮፌሰር ባያኒስ ኢሰም እኮ ኢስባጥን ተነሳሽነትን አኔ ያናይምን ንምናዳም ማህና ጦቆና ሞኮኪ ማናንጋ ማን ሄዎኮ ሃንጋ ማዳኪያ ምናዳም ኒክ ቢሪናም ላንቻሶክ ኢትዮጵያን ላንቻሶክ አፍሪካን ላንቻሶክ ይምን ጋጎሮል ኪችነት ኦማንች ታኪያኮ ኤማንችን ዋኦድም ኢራያሙ ዋኳን በረከተሙ ዋኳን ህዝበ ሞደም ቀዱካንን ሐሶ ባጀት መደብምን ኤውላንም ባጢም ሆጎማን በጣማዲስምን ኤውላንም ሆጎክ ላንድቺ ጎንቺ ኦድም ሃዌኳ ወጪኳ መራካይ ወሽትሪምን እና ዶት ማሳውሽ ሞሳኮነ በከን ኤውላ የምናዳም ከባት ይግልኩ ያውኮ ነሰን ግልሙ ያውኮ ኤዶ ሜት ኦዲም ኤዳማ ቀረሞስን ዋንጡንም ያውኮ ቀረሙ ቤቲና ታሪክ በጡ ቤቲና ኦዲን ሐሶክ ማሳውሽ ኤውሉ ህዝብ ለግላ ሞሉሽ በጣም ሐሶክ ተይኖሞ ማንች ማታማ ማሎሳኮ ከኖስ ኢሴ ማሎሳኮ ኢሴ ለሱመክ አነስ እስባጡራካ ምናዳ በራስምን ምናዳብን እንጀሩምን አንም ያቃምን ካሚናዳብ ዊጣይም ካሚናዳብን ደናሞን ባጥም ላካ ኪድ ወሬግሶን ያከማኒ አንም ከባሊ ጀመራ ኢራባጦም ማኒ ኢራታቆም ማኒ ኢራራሶም ማኒ ለቦክ ኢስታሪክ አመዳ ከባንም ምናዳብ ላምበ ደናም ባጥባጦም ሞዮ ሚጣኖ yokeesen ቀረማ ከምበላ ይክ መጋብ ተስፋይ ጉርባይ ያከሞ ኦቶሪ ሰሜን ኦቶሪንስ ከበለ ሰሜን ኦቶር ቦት ቡሶና ያከም ኤብኪና ኦማንች ቀረማ ኮኪ ንኡለነት ንአባነት ቀረሙ በለም ላውም ቀረሙ በለም ለሙ ኦሶማኒንስ ቢጮማ ማንም ኦሶማኒስ ያካ ጉባማ ከም ዶል ኦስም ጉባማ ጎበያን ጋጊን ዊጫማንች ሁንደም ተክተክ አከም ያኒ ለቦካ ቀረማኩይም አፈካ ጌጣቀለ ሰገን ከዘርግ ዋሩ ከመንን ከዘርግክ ኃይለ ሥላሴ ስርዓትን ደገፈካ ደርግ ሰበካክ ያካ ገራድ አባጋዝ እያሞ ሀድባጮ ያማሞም ትውልድ ቀረሙሞክ ዱና ወረድ ስሜ ያው መተለካ ተመስገን አበባ ይባላል። ለዳኛ ግርማ ፊጣ የሚያወራው ነገር ዳኛ ግርማ ፊጣ ማለት ለኢትዮጵያ
እና ለኤርትራውያኖች ለከምባታና ለሀዲያ ጋሻ ከለላ ነው ያጠነውና አስታራቂ ሽማግሌ ናቸው። ማስታረቅ ብቻም ሳይሆን የልማት አርበኛም ናቸው። የሆሳና የመጀመሪያ ውስጥ ለውስጥ አስፋልት ሲሰራ ኢትዮጵያውያንን ኤርትራውያንን ከምባታን ሀዲያን አደራጅቶ አስተባብሮ የውስጥ ለውስጥ አስፋልት እንዲሰራ ከፍተኛ አስተዋጽኦ ያበረከቱ ጀግና አባት ነው ዛሬ በጠላት ጥይት ያጠነው። ሲቀጥል ደግሞ ባለፈው የሀዲያ ሆሳና እግር ኳስ ክለብ እዛ ለውድድር በሄደ ጊዜ ቦታ ሜዳ አዘጋጅቶ ተጫዋች አዘጋጅቶ ብዙ ወጪ አወጥቶ ያስተናገዱ አባት ነው ዛሬ ያጠነው። ሲቀጥል ደግሞ የፌደራል መንግስትም ሆነ የዞን ከፍተኛ አመራሮች ለልማት ጉዳይ ለማወያየት በሚሄደው ጊዜ ግንባር ቀደም ሆኖ እንግዳን የሚቀበሉ ናቸው። ከዚህ ታሞ ሲሄዱ ሰዎችን እንኳን እዛ ያሉ ሰዎች እንዲያሳክሙ ወጪ እንዲሸፍኑ የሚያዙ አባት ናቸው ዳኛ ግርማ ፊጣ ህዝቡን በማስተባበር። ሌላኛው ደግሞ በባለፈው በአገራችን በተከሰተው በሀዲያ ዞን ላይ የወባ ወረርሽኝ ችግር ነበር። በወባ ወረርሽኝ ከመንግስት ቁጥጥር በላይ ሲሆን እዛ ያሉ ትውልደ ኢትዮጵያውያንን ኤርትራውያንንና ከምባታ ሀዲያን በማስተባበር ወባ በተገኘበት አካባቢ የወባ መድኃኒት እንዲገዙ ከፍተኛ ገንዘብ ህዝቡን በማስተባበር ወደዚህ ወደ ሀዲያ ዞን በኮሚቴ በተቋቋመው አካውንት ላይ እንዲገባ ያደረጉ አርበኛ ልማት ወዳጅ ናቸው ዳኛ ግርማ። ቀደም ሲል የአየር ወለድ አባል ነበሩና በጊዜ በነበረው ወያኔ ኢህአዴግ መንግስትን በመቃወም ወደ ደቡብ አፍሪካ ያቀኑ በመጀመሪያ ጊዜ በ7000 ብር ነው ደቡብ አፍሪካ የገቡት። በሀዲያ በከምባታ በኢትዮጵያውያንና በኤርትራውያን የመጀመሪያ ደቡብ አፍሪካ መኖሪያ ቤት አፓርታማ የገዙ ጀግና አባት ነው ዳኛ ግርማ ፊጣ ያጠነው። እኚህ አባት ቅርብ ጊዜም ለሆሳና ለሚሰራው ለኮሪደር ልማትና ዘመናዊ ስቴዲየም በሆሳና ላይ እንዲሰራ እያስተባበሩ እያሉ የሆነ ሰው ሞቶ በዚህ ሽምግልና አስታርቆ ሽምግልና ሲመጡ ነው ጠላት በሶስት አቅጣጫ መንገድን በመዝጋት በጠላት ጥይት በተተኮሰው ህይወታቸው ሊያልፍ የቻለው። እኚህ አባት ዋርካ አባት ነው ያጠነው። የሀዲያ ተወላጅ የከምባታ የስልጤ ጉራጌ ማዕከላዊ ኢትዮጵያ ክልልም እንደ ኢትዮጵያም እንደ ኤርትራም እንደ ኢትዮጵያም ሁሉም ያዘነበትና ያለቀሰበት ነው እኚህ አባት። ስለዚህ ነፍሳቸው እግዚአብሔር በገነት እንዲያኖርና የደቡብ አፍሪካ መንግስትና የኢትዮጵያ ኤምባሲ ይሄን በመከታተል ወንጀለኞችን ለህግ እንዲያቀርቡ ጥሬን አስተላልፋለሁ። አመሰግናለሁ። ስሜ ቢኒያም አይዳ ይባላል። የሆሳና ከተማ ነዋሪ ነኝ። የመጣሁት ከሳውዝ አፍሪካ ከዙሉ ናታል ፕሮቪንስ ነው የመጣሁት እና ዛሬው ቀን የዳኛ ግርማ ፊጣ አስክሬን ለመቀበል ጀግናው በዛብህ ጴጥሮስ አደባባይ እየጠበቀን ነው ያለው። እንግዲህ ለዳኛ ግርማ ፊጣ ለቤተሰቦቹና ለወዳጅ ዘመዶቻቸው እንዲሁም ለሞላው ፍጹም መጽናናትን እየተመኘው ይህ ሳምንት በተለይም በደቡብ አፍሪካ ለሚኖሩት ለኢትዮጵያውያን ጥቁር ሳምንት ነው። በጣም ከባድ ጊዜ ነው እዚህም ያለነው ሰዎች እያሳለፈን ያለነው። ምክንያቱም እሳቸው መንግስትንና ህዝብን ሲያገለግሉ ሲለፉ የኖሩ ታላቅ ሰው ናቸው። እንግዲህ ታላቅ ሰውን አጥተናል። ታላቅ አባታችን አጥተናል። ያጠንበትን ይህንን ድርጊት የፈጸሙ አካላት ብዙ ጊዜ ኢትዮጵያውያን ሰው ሲሞት በተለይም በደቡብ አፍሪካ ለአንድ ሳምንት ወይም ለሁለት ሳምንት ዛቻ ሁከት እንፈጥርና ከዛ በኋላ ቀዝቀዝ እንላለን። ይሄ እንዳይሆን አሁን ደቡብ አፍሪካ በዳርባንና በፒተርማሪትስበርግ አካባቢ ለምትኖሩ ኢትዮጵያውያን ትልቅ ትኩረት ተሰጥቶባቸዋል። ይሄንን ገዳዮችን አድናችሁ ጊዜ ወስዳችሁ ለፍርድ እንድታቀርቡ እላለሁኝ። ያለቅሱትም ጨምራ ያለቅሳል። Thank you.
ከጨለማ ውጭ ማለፍ ክፍል ነው። በፕሮግራማችን መሰረት አስከሬኑ ዝግጅት ላይ ሁሉ በዛብህ ጴጥሮስ አደባባይ እንደደረሰ ወታደራዊ ሰልፍ ስነስርዓት ማቅረብ ይደረግለታል ማለት ነው። በአሁኑ ሰዓት ለአስክሬኑ ወታደራዊ አቀባበል እየተከናወነ ይገኛል። ቀጣይ መርሃ ግብሮች የሚከናወኑ ይሆናል። እሺ በአሁኑ ሰዓት በወታደራዊ ስነስርዓት አቀባበል የአስክሬን አቀባበሉ ተከናውኗል። ወደ ጊዜያዊ ማረፊያው አካባቢ እንደደረሰ ቀጣይ ፕሮግራማችንን በፍጥነት የምናከናውን ይሆናል። እሺ ቤተሰቦች እዚህ በጀግናው አደባባይ የሚከናወነው የአቀባበል ስርዓት አጭር ስለሆነ አንድ እንረጋጋና ወደ መደበኛ ፕሮግራማችን እንገባለን። እንግዶቻችን እሺ አረፍ እንዲሉ አድርጓቸው፣ አረፍ እንዲሉ። ተረጋጉልን። አንዴ እንግዶቻችን ክበሩልን። እነ ዶክተር ቁጭን ቤተሰብ ተረጋጉልን። ገና ነው። እዚህ ጋር ሰፋ አድርጉልን። አንድ ጊዜ ተረጋጉልን። አንዴ አባታችን ስለኛ፣ ወንድማችን ስለኛ፣ የኛነታችን ትርጉም ሰለሞን ትርጉ ሁልጊዜም አንተነ የማንነት ማረጉ በሄድክበት ሁሉ ስምህ መጠሪያችን። ጥሩ አባት ነበርክ፣ ጥሩ ወንድም ነበርክ፣ ለኛ መከታ ጋሻችን።
አድል ግርማ ፊታ የተከበራችሁ በዛሬው ዕለት በወንድማችን በአባታችን በታላቅ የአስክሬን አቀባበል ስነ ስርዓት ላይ የታደማችሁ በሙሉ ለሁላችሁም መጽናናትን እየተመኘን አዎ አባታችን ታላቁ ወንድማችን የመልካም ስብዕና ባለቤት የሆነው ያው እንደሚታወቀው በጠላት በተተኮሰ ጥይት ሕይወቱ ማለፉ ይታወቃል። ስለዚህ ባካችሁ ሁላችንም ተረጋግተን ይህ የአቀባበል ስነ ስርዓት የዞኑ መንግስት የከተማው አስተዳደር መንግስታዊ አቀባበል ስርዓት ነውና በአማረ መልኩ መከናወን እንዲችል ባካችሁ ተረጋጉልን። እሺ በቀጥታ ወደ ፕሮግራማችን እንገባለን። በፕሮግራማችን መሰረት የአብይ ግርማ ፊታ አስክሬን የአቀባበል መርሃ ግብር እነሆ አስክሬኑ በጀግናው ኮሎኔል በዛብህ ጴጥሮስ አደባባይ ደርሷል። ልክ እንደደረሰ በሰልፍ ይጠባበቅ የነበረው የፖሊስ ሰራዊት አባል በወታደራዊ አቀባበል ስነ ስርዓት ተቀብሏል። በመቀጠል የሚከናወነው አቶ ታምራት አኑሎ የዞኑ ዋና አስተዳዳሪ ልዩ አማካሪና የአስክሬን አቀባበል ኮሚቴ ሰብሳቢ መልእክት ይኖራቸዋል። እሳቸው መልእክት ካስተላለፉ በኋላ ቀጣይ የሚሆነው ኦፖ ነነዌ የተባበሩት ኢትዮጵያውያን ማህበር በደቡብ አፍሪካ ተወካይ መልእክት ይኖራቸዋል። ከእሳቸው መልእክት በመቀጠል ዶክተር ፍቅረ ኢየሱስ ዳንኤል በደቡብ አፍሪካ የሀዲያ ተወላጆች ተወካይ መልእክት ይኖራቸዋል። ከእሳቸው በመቀጠል ክቡር አቶ ማቴዎስ አሚዮ የሀዲያ ዞን ዋና አስተዳዳሪ በራሳቸውና የወከሉት በመላው ሀዲያ ሕዝብ መልእክት ያስተላልፋሉ። ከእሳቸው በመቀጠል ክቡር ዶክተር ዲላሞ ቱሬ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ የክልሉ የመንግስት ዋና ተጠሪ የመጨረሻ መልእክት አስተላልፈው አስክሬኑ የመቀበል ስነ ስርዓቱ እዚህ ያለው ይጠናቀቅና ወደ መኖሪያ ቤት ጉዞ ተደርጎ የነገው ፕሮግራም ከጠዋቱ 2 ሰዓት ጀምሮ የሚከናወን ይሆናል ማለት ነው። ስለዚህ አቶ ታምራትን ወደ መድረኩ በአክብሮት ጋብዛለሁ። እጅግ የተከበራችሁ የሀዲያ ህዝብ የሆሳዕና ከተማ ነዋሪዎች የዚህ ታላቅ አባታችን አስክሬን አቀባበል ተሳታፊዎች ሁላችሁ ከዚያ በፊት ክቡር ዶክተር ዲላሞ ቶሬ በማዕከላዊ ኢትዮጵያ ክልል የብልጽግና ፓርቲ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ፣ ክቡር አቶ ማቴዎስ አሚዮ የሀዲያ ዞን ዋና አስተዳዳሪ፣ ክቡር አቶ ሳሙኤል ፍጉቴ የሀዲያ ዞን ብልጽግና ጽሕፈት ቤት ኃላፊ፣ ክብርት ወይዘሮ ኢተነሽ ሙልጌታ የሀዲያ ዞን ዋና አፈ ጉባኤ፣ ክቡር አቶ ዳዊት እንደዶ የሆሳዕና ከተማ ከንቲባ፣ እንዲሁም በሀዲያ ዞን ስር ከሚገኙ ከ13ቱ የገጠር ወረዳዎችና ከ7ቱ የከተማ መዋቅሮች የመጣችሁ አመራሮች፣ ባለሙያዎች እንዲሁም የሀገር ሽማግሌዎች፣ አባቶች፣ እናቶች፣ እህቶች በአጠቃላይ ከደቡብ አፍሪካ ጀምሮ በሽኝት ፕሮግራም የተሳተፋችሁ በፌዴራል ደረጃ ያሉ የኢትዮጵያ የፌዴራል መንግስት የመንግስት ከፍተኛ ኃላፊዎች፣ የአዲስ አበባ ከተማ ነዋሪዎች፣ የዚህ አካባቢ ተወላጅ አመራሮች፣ የሀዲያ ዞን ከፍተኛ አመራሮች እንዲሁም አጠቃላይ የሀዲያ ዞን ሰራተኞች በሙሉ በዚህ ታሪካዊ ጊዜ ላይ ይህንን የከበረውን የሀዲያ የሁል ጊዜም ተቆርቋሪ የሆነውን ሀዲያ ሁል ጊዜም በታላቅ ልጆቿ እንደምትከብር ይታወቃልና ባሉበት ለራሴ የማይሉ ለልጆቼ የማይሉ ለቤተሰቤ የማይሉ ለአካባቢ ልማት ሁሌም የሚተጉ ለዚህ ህዝብ ሁሌም የሚቆረቆሩ የሀዲያ ልጆችን ጥላ ጋሻ ሆኖ ሰብሳቢ የነበሩ
ዳኛ ግርማ ፊታ በድንገተኛ ሞት ካጣንበት ጊዜ ጀምሮ ከሽኝትም ፕሮግራም ጀምሮ እስካሁን ድረስ በተለያየ መልኩ ዋጋ የከፈላችሁ ሁላችሁም እዚህ የተገኛችሁ በሰላም ጠብቋችሁ ለዚህ ጊዜ ያደረሰን አምላክ ይመስገን እንላለን። እግዚአብሔር ይመስገን እንበል። እግዚአብሔርን እናመሰግናለን። ከዚህ በኋላ ብዙ የምንናገር ነገር አይኖርም። አጭር ጊዜ ነው የሚኖረን። ስለ ዳኛ ግርማ ፊታ ሚናና ስለ ሕይወታቸው ታሪክ የሚናገሩ ሰዎች ይኖራሉ። እኔ ግን ከደቡብ አፍሪካ ሽኝት እስከ አቀባበል ያለውን ትንሽ ነገር ብቻ ለማለት እፈልጋለሁ። ዳኛ ግርማ ፊታ በደቡብ አፍሪካ በድንገተኛ ሞት ከተነጠቁ ወዲህ በደቡብ አፍሪካ የሚኖሩ የሀዲያ ተወላጆች እንዲሁም የአካባቢ ተወላጆች የከምባታን ሌሎችንም ጨምሮ ትውልደ ኢትዮጵያን ከዘጠኙም ፕሮቪንሶች ካሉበት ሁሉ ተሰብስበው እየተራቡ እየተጠሙ ቤታቸውን ለቀው ስራቸውን ለቀው አስክሬናቸውን ከመንከባከብ ጀምሮ እስከ ሽኝት ድረስ ብዙ ዋጋ ከፍለዋል። ዋጋቸው በሰማይ ታላቅ ነውና እግዚአብሔር ይክፈላቸው ማለት እንፈልጋለን። ከዚያ በመቀጠል ትላንትና ሌሊት ከደቡብ አፍሪካ ሽኝት ከተደረገ ጊዜ ጀምሮ ሁሉም በያለበት እያዘነ የአስክሬን በሰላም መድረሱን እየተከታተለ የነበረ የሀዲያ ተወላጆች ደቡብ አፍሪካ በሁሉም ስቴቶች ብዙዎች ነበሩ። እኛም ከዚህ ሄደን ተነስተን እዛ ከደረስን በኋላ ከምሽቱ ወይም ከሌሊቱ 11 ሰዓት ላይ አስክሬኑ በአዲስ አበባ ዓለም አቀፍ ቦሌ አየር ማረፊያ ላይ ጭም ሳይበግራቸው ከደቡብ አፍሪካ ጭምር ወደዚህ መጥተው የአዲስ አበባ ነዋሪዎች ከፌደራል ሚኒስቴሮች ጭምር ይህንን ሽኝት ለማድመቅ ያደረጉት ተጋድሎ እጅግ በጣም ታላቅ ነበር። እንግዲህ ከዚያ ጀምሮ እስከ ቦታው ድረስ በመሄድ የሀዲያ ዞን ከፍተኛ አመራሮች ከዞኑ ዋና አስተዳዳሪ ከብልጽግና ጽሕፈት ቤት ኃላፊ ከዋና አፈጉባኤ ጀምሮ ሁሉም ከፍተኛ አመራሮች በዚህ ላይ ታላቅ ዋጋ ከፍለዋል። የተቀሩትን እዚህ ያለውን አጠቃላይ ዝግጅት እየመሩ ቆይተዋል። ስለዚህ እንደ ቤተሰብም እንደ ዞንም ምስጋና ይገባቸዋልና እግዚአብሔር ይባርክልን ማለት እንፈልጋለን። ከዚህ በኋላ ብዙ መናገር አልፈልግም። ስለ ዳኛ ፊታ በማህበራዊ ዘርፍ ላይ በኢኮኖሚ ዘርፍ ላይ ስለ አካባቢ ልማት ያደረጓቸውን መልካም ነገሮችና ምን ነበሩ የሚለውን ንግግር የሚያደርጉ ታላላቅ ሰዎች መሃላችን አሉ። እሱን ለነሱ ትቼ አሁን ግን ከደቡብ አፍሪካ የኢትዮጵያ ማህበረሰብ ተወካዮች እዚህ ያሉ ዶክተር ፍቅረ ኢየሱስ ዳንኤል እዚህ መሃላችን ይገኛል። እንዲሁም የኢትዮጵያ ኮሚኒቲ ተወካይና አስተባባሪ የሆነ ኖላዊ የሚባል ወንድማችን መካከላችን አሉ። እነሱ ከኔ ጊዜ ወስደው ሁለት ደቂቃ ስለ ቆይታቸው ዳኛ ግርማ ስለነበራቸው ሚና ስለ አካባቢ ልማት የነበራቸው ቁርጠኝነት ምን እንደነበረ ይገልጹልናል። ከዚያ በኋላ ወደ ክቡር እንግዶች ንግግር እናልፋለን። አሁን ዶክተር ፍቅረ ኢየሱስ ካለበት ወደዚህ መጥቶ ንግግር ያደርጋል። ክቡር ዶክተር ድላሞ ቶሬ፣ ክብርት ወይዘሮ ሙሉነሽ ሙሉታ፣ ክቡር አቶ ማቴዎስ አለሙ፣ ክቡር አቶ ዳዊት እንደዶና ሌሎች ሪዞልት ፕሮቶኮልስ፣ ሌሎችን ክቡራትና ክቡራን፣ እንግዲህ በዚህ ሰዓት ሁላችንንም አንድ ያደረገን ያሰባሰበን የአንድ ጀግና ድንገተኛ ሞት ነው። ያው ሰው ሲሞት ስለ ሰው ቃላት ደርድሮ አሰማምሮ ማውራት ባህላችን ስለሆነ እንደዚያ መስሏችሁ እንድትሰሙኝ አልፈልግም። ለእንደዚህ አይነት ንግግር ወደ መድረክ የመምጣት ልምዱም ባህሉም የለኝም እና የሞቱት ዳኛ ግርማ ፊጣ፣ አዲል ግርማ ፊጣ፣ ጋሽ ግርማ ፊጣ አባት ነበሩ፣ ጓደኛ ነበሩ፣ መካሪ ነበሩ፣ ለወጣት ወጣት ነበሩ፣ ለሽማግሌም ሽማግሌ ነበሩ፣ ከነጋዴ ጋር ነጋዴ ነበሩ፣ ከሃይማኖት መሪዎች ጋር የሃይማኖት መሪ ነበሩ። ኤምባሲ ለስራ ቢፈልጋቸው ቀድሞ ለስራው
ከተፍ የሚሉት ዳኛ ግርማ ነበሩ። ከኢትዮጵያ ከሀዲያ ዞን ቢሆን ከቀደመው የደቡብ ክልል ቢሆን ለየትኛውም ጉዳይ ከፌደራል መንግስት የደቡብ አፍሪካን የኢትዮጵያን ማህበረሰብ ኮንታክት ማድረግ ቢፈለግ በማንም ልብ ውስጥ የሚኖር የመጀመሪያው ሰው እኚህ አባታችን ዳኛ ግርማ ነበሩ። እንግዲህ ይህንን ሞት የሚባለውን ተፈጥሯዊ እውነታ አንክድም፣ እናውቀዋለን። ከአዳም ጀምሮ ይህ በሁሉም ሰው ላይ እየተፈራረቀ የነበረ እኛም ቀን እየጠበቅን ያለን ጉዳይ ነው። ነገር ግን በህይወት ስንኖር ከሳቸው የምንወስደው እንደ ሃይማኖት ብዙ የሃይማኖት ሰው በዚህ መካከል ስለሚኖር ዕብራውያን 12 ላይ በዙሪያችን እንደ ደመና ምስክሮች አሉ እንደሚል በህይወታችን ለምንሰራው ስራ ለምንንቀሳቀሰው እንቅስቃሴ እንደ ደመና ምስክር ከሚሆኑ ሰዎች መካከል ዳኛ ግርማ አንዱ ነበሩ። መልካምነታቸውን፣ አስታራቂነታቸውን፣ ኮሚትመንታቸውን እነሱን ነገሮች በብዙ ከዚህ በፊት ማውርተናል። ሌሎች ሰዎችም ነገም በሚኖረን ፕሮግራም ሊሉት ይችል ይሆናል። እኔ ግን ሐሳቤን ሳገባድድ ብዙ ሳላሰፋ ፀሐይም ስለሆነ እናንተም ይህን ከሰማችሁ ጊዜ ጀምሮ በብዙ ሀዘን ስለነበራችሁ አላቆያችሁ። ግን አንዳንድ ነጥቦች ለነጋችን ትምህርት የሚሆኑን ከዳኛ ግርማ የምንወስደው የመጀመሪያው ዳኛ ግርማ ጽንፈኛ አልነበሩም፣ ኤክስትሪም አልነበሩም፣ መካከል ነበሩ። በምንና በምን ጥግ የያዘ በኢትዮጵያ ፖለቲካ ችግር እየሆነ ያለው ኢትዮጵያ ብቻ የብሔር ፖለቲካን ማንሳት ብሔርን መጥራት ነውር ነው፣ ልክ አይደለም ለሚሉ ሰዎች ዳኛ ግርማ ሀዲያነትን ለመጥራት የማያፍሩ ሰው ነበሩ። ሀዲያ መሆናቸውን ፕራውድሊ ነበር የሚናገሩት። ሀዲያነታቸው ሻሸመኔ ስለኖሩ አልተደመሰሰባቸውም ነበር። ሀዲያነታቸው ማሪስበርግ ላይ ትልቅ ባለሀብት ስለነበሩ ኮምፕሮማይዝ የሚያደርጉት አልነበረም። ሀዲያነታቸው 5-6 መኪና እየቀያየሩ ስለሚነዱ የሚያፍሩበት አልነበረም። ሌላኛው በጣም የሚያስቸግረን ጽንፍ ደግሞ የዚህ ተቃራኒ ሁሌ ሀዲያ ብቻ በሉ፣ ሁሌ ከምባታ ብቻ በሉ፣ ኢትዮጵያ የሚባል ስም አትጥሩ፣ አረንጓዴ ቢጫ ቀይ ሲያዩ የሚያማቸው ሰዎች። ለእንደነዚህ አይነት ሰዎች ደግሞ ዳኛ ግርማ ኢትዮጵያዊነታቸው ላይ አይደራደሩም ነበር። ከፕሮፋይል ፒክቸራቸው አረንጓዴ ቢጫ ቀይ አይጠፋም። ለኢትዮጵያ ህዳሴ ግድብ ትልቁን የገንዘብ ድርሻ ያዋጡ፣ በየትኛውም ብሔራዊ ጥሪዎች ላይ ከፊት የሚሆኑ ኢትዮጵያዊነት ከሀዲያነት ሳይጋጭባቸው ሁለቱን ባላንስ አድርገው የኖሩ ጀግና ኢትዮጵያዊና የሀዲያ ተወላጅ ነበሩ። ሁለተኛው ከዳኛ ግርማ የምንማረው እውነታ ቢኖር ከሀዲያነት ወርደው አያውቁም ነበር። እኔና እሳቸውን ያስተዋወቀን ለፕሮፌሰር በየነ ጴጥሮስ የምስጋና ፕሮግራም የዲያስፖራው ማህበረሰብ ፕሮግራም ሲያደርግ በዚያ ነበር የደርባን እንዳስተባብር ኃላፊነት ሲሰጠኝ የተዋወቅኳቸው። ከዚያ ጊዜ ጀምሮ ዳኛ ግርማ የተወለዱበትን ቀበሌ የሰማሁት የህይወት ታሪካቸውን ሲጽፍ ነው እንጂ ዳኛ ግርማ ከሀዲያነት ወርደው በጎሳ ፖለቲካ አታገኟቸው። ዳኛ ግርማ ጋር ትልቁ ማማቸው ሀዲያነት ብቻ ነበር። በዚህ ውስጥ ላላችሁ ወጣቶች በተለያዩ የሚዲያ አማራጮች ይህን መረጃ ይህንን ለምትሰሙኝ ሰዎች አደራ ባካችሁ ከሀዲያነት አትውረዱ። ሀዲያነትን ብቻ ፕሮሞት አድርጉ። አትውረዱ፣ ሰፈር አትውረዱ፣ ቀበሌ አትውረዱ፣ ጎሳ ላይ አትውረዱ። ያን ስል ደግሞ ዳኛ ግርማ በአካባቢያዊ እንቅስቃሴዎች ደግሞ አይ ብለው የሚያፍራሉ ለፖዚቲቭ ነገር አሉ። አካባቢ ላይ ቀበሌ ላይ በጎሳ በህብረት ለሚሰሩ ለየትኛው ፖዚቲቭ ስራ ሁሌም አቬለብል ነበሩ። ነገር ግን ወርደው በሰፈር ጫወታ አይገኙም ነበር። ከዚህ ከፍታቸው ላይ አወርዷቸው በብዙ የተጣጣሩ ሰዎች ነበሩ። ነገር ግን ኖ ድሎሞይ ሐሶሞይ አናዲ መጥሶ ይውረን ሀዲይ ወጨሞይ ይውረን ሀዲዮመን ሆሶዮ ያኩየተ እስከ መጨረሻው ቅዳሜ ቀን ቁርስ እስኪጋብዙን ድረስ የመጨረሻው ከአንደበታቸው ይወጣ የነበረው ፍቅሩ ሀዲይ ወርቅ በወርቅ ሲምጣነው ሞነ ደቡብ አፍሪካ የመን ማቲን ኩምተን ዋቸሞ የመን ማቲተን ተማሩመን ሚዲያውመን ሁሉ አንድ ቢሆን ሀዲያን ወርቅ በወርቅ እናረግ ነበር እያሉ ከሀዲያነት ማማ በፍጹም ሳይወርዱ ነው ከዚህ ምድር ወደ ሌላኛው ዓለም የተሸጋገሩት። ይሄ በየሚዲያው ለምንጮህ ይሄንን ደግሞ አንፈልግም ብለው በየቀበሌው ወደታች ሊስቡ እንዳሉት አንሰማችሁም። ዳኛ ግርማ አንድ አልፈዋል። ብዙ ዳኛ ግርማዎች አለን። ከሀዲያነት አንወርድም።
አንድ ሀዲያን እናተልቃለን። በአንድ ሀዲያ በከምባታ በኦሮሞ በሚመሰረት ኢትዮጵያ ደግሞ ከፍ ያለችን ኢትዮጵያ እንገነባለን። ሶስተኛውና የመጨረሻው የዳኛ ግርማ ትጋታቸው፣ ስራ ወዳድነታቸው፣ በየትኛውም ጊዜ አቬይለብል መሆናቸው። ዳኛ ግርማ ጋር ብትደውሉ ጥቂትዬ ስልጣን የያዘ ሰው አምን ሚቲንግ እያለ ሜሴጅ እየላከ ብዙ ስራ መስራት እየቻለ በሚያስተጓጉልበት በዚህ ዘመን እሳቸው ግን በየትኛውም ሁኔታ he was available for every meetings, for every speech. WhatsApp group ላይ ብትደውሉ ዳኛ ግርማ is the first person። ቀጥታ ብትደውሉ he's there። ዙም ብናደርግ he's there። ለስብሰባ እንደዚያ ናቸው። ይሄ ለኛ ቀበሌ ላይ ላለን፣ ወረዳ ላይ ላለን፣ ዞን ላይ ላለን፣ ክልል ላይ ላለን ስልጣን ላይ ያዝን ቀን ብቻ ሳይሆን የሰፈር ስራ የሰራን ቀን፣ በስልጣን የተሾምን ቀን ሁሌም ከዚህ ምድር ወደ ሌላኛው ዓለም እስክንሄድ ድረስ የመጨረሻችን አድርገን እንደዚህ ሰው ተሰብስቦ ጠራራ ፀሐይ ላይ ፍቅሩን እንዲገልጽ የምናደርገው if and only if we have that determination። እና በዚህ መካከል ላላችሁ ላዘናችሁ ሰዎች እግዚአብሔር መጽናናትን ይስጣችሁ፣ ልባችን ይጠገን፣ ሐዘን ላይ ሐዘን ለዚህ አደባባይ ይብቃው። እግዚአብሔር በዚህ አደባባይ ሌላ የደስታ ነገር ሀዲያ እንደሚሆንበትን ሌላ የምስራች ምንሰማበት እንዲሆንልን ጸሎቴ ነው። እንግዲህ በዚህ ግፍ የተሳተፋችሁ የተባበራችሁ ሰዎች እንግዲህ እግዚአብሔር እንግዲህ ደምን ዝም አይልም። መረጃ ያላችሁ ሰዎች ግን ከኤምባሲ ጋር እናማ ቤተሰብ ከሚያደራጀው ኮሚቴ ጋር የትኛውንም ኢንፎርሜሽን እንድታቀብሉ እየጠየቅ እግዚአብሔር መጽናናቱን ይስጣችሁ። ኦቦ ነነዊ ወደዚህ ይመጣሉ። ኦቦ ነነዊ አመሰግናለሁ። የተከበራችሁ የሀዲያ ዞን ከፍተኛ አመራሮች፣ በዞን የምትገኙ ከፍተኛ አመራሮች ስማችሁን ስለማላውቅ ሪኮግናይዝ ማድረግ አልቻልኩም እንግዳ ስለሆንኩኝ፣ እንዲሁም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሀዲያ ህዝቦች እንዲሁም ውድ ወንድማችን ጀግና ግርማ ፊጣ ላጣኑ የኢትዮጵያ ህዝብና የሀዲያ ህዝብ እንዲሁም በአጠቃላይ ለቤተሰቡ የደቡብ አፍሪካ የኢትዮጵያ ማህበረሰብ ማህበር በመወከል ልባዊ ሐዘኔን መግለጽ እፈልጋለሁኝ። በመቀጠል ዳኝ ግርማ ፊጣ ጀግና ኢትዮጵያ የቁርጥ ልጅ ነው ያጣናቸው። በደቡብ አፍሪካ በኖሯቸው እስከ ኖሩ ድረስ በታማኝነት ሃይማኖትን በሃይማኖት በጎሳ በብሔር በምንም ሳይለዩ እስላሙን እንደ እስላም ክርስቲያኑን እንደ ክርስቲያን ሁሉንም በመዳኘት በህግ በኩል ችግር ያለባቸውን ሰዎች በህግ በመደገፍ ሁሉ በሽምግልና ሲያስታርቁ የነበሩ ሁሉ ጀግንነታቸውን ያስታረቋቸው ያስተማሯቸው ሰዎች ምስክር ናቸውና ይህን ጀግና ነው ያጣነው። እኚህ ውድ አባት በደቡብ አፍሪካ በሚኖሩበት ጊዜ ለኢትዮጵያ አገራችን ለምታደርጋቸው ማንኛውም ጥሪ ቅደም ተከተል ሆኖ ንብረታቸውን ገንዘብ በማዋጣት ጊዜያቸውን በመስጠት እውቀታቸውን በመጠቀም በሁሉም የማዋዥቅ ዓላማ በአገራቸው ጽኑ ዓላማ ይዞ ሲያገለግሉ የነበሩ በደቡብ አፍሪካ በዘጠኙም ፕሮቪንስ ሀዲያ ከምባታ ሳይሉ ኢምፓየር ኢትዮጵያን ሲመሩ የነበሩ ጀግና ናቸው። ነገር ግን የሰው ልጅ ይሞታል፣ ታሪክን ሳይሰራ የሚሞቱ ሰዎች አሉ። እርሳቸው ግን ሰርቶ ለአገራቸው ሰርቶ ያስቀመጡት ሌጋሲን በምናይበት ጊዜ ሞቱ ማለት እንችላለን። ምክንያቱም ሺህ ግርማ ፊጣዎችን ያፈሩ ሰው ስለሆኑ ቢሞቱም እንዳሉ እንኮራባቸዋለን። እና እኚህ ሰውየው በዛ አገር ብቻ ሳይሆን በኢትዮጵያ ውስጥ ላለው ልማት ስፔሻሊ ሀዲያ ክልል ያሉት በጤና በኩልም ችግር ያለባቸው ሰዎች ጤና እንዲያገኙ ትምህርት ቤት ያለበት አካባቢ ትምህርት ቤት እንዲሰራ ብዙ አስተዋጽኦ ሲያደርጉ የነበሩና ታላቅ ፊገር የሆኑ መሪያችን ናቸው። እኛም እርሳቸውን ያጣን የተሰበሩ ልባችን በሐዘን ተሰብረዋል። እኛም መጽናናት እንጠይቃለን። ቤተሰቡን በሙሉ እንድትጽናኑ መጻሪያችን እንማጸናለን። በሌላ መልኩ እዚህ እኛ የተባበሩት ኢትዮጵያ ማህበረሰብ ማህበር
በእንዲህ ታላቅ መሪያችን ላይ በግፍ የተደረገው ግድያ መንግስት ወይም ደግሞ ህግን በተመለከተ ህግን በተከተለ መልኩ ለመከታተልና ፐርፐርትሬተሮቹን ለህግ ለማቅረብ ዝግጁና ቁርጠኛ መሆኑን የደቡብ አፍሪካ የኢትዮጵያ ማህበረሰብ ማህበር እየገለጸላችሁ እናንተን የሃይማኖት አባቶች በምታምኑት አምላካችሁ እነኚህ የንጹሃንን ደም የሚያፈሱ ሰዎች ወደ ህግ ቢቀርቡና እጃችን ላይ እንዲወርቁ በጸሎታችሁ እንድታስቡን እንማጸናለን። በሌላ መልኩ የሀዲያ ዞን ወይም ደግሞ ማዕከላዊ ዞን አመራሮች አንዳንድ ወንጀለኞች እኩይ ተግባር ፈጻሚዎች ድንበር ተሻግሮ ወደዚህ የሚሸሹ ስላሉ ምናልባት እኛም ለእናንተ ሪኩዌስት በምናደርግበት ጊዜ ያንን እናንተም እኛም በመርዳት ከማዕከላዊ መንግስት ጋር በመሆን የሚያስፈልጉትን ትብብር እንድትሰጡን ሙሉ ተስፋ አለን። ስለዚህ እናንተ በዚህ እንድትተባበሩን ጊዜ ካለን ከእናንተ ጋር አንዳንድ ነገሮችን መወያየት ይፈልጋሉ ለማህበረሰቡ። በሌላ መልኩ ደግሞ ይሄን ያማረ የጀግና አቀባበል የወንድማችን ጃን ግርማ ፊት ላደረጋችሁት የጀግና አቀባበል የፖሊስ ባንዶች፣ እዚህ ላይ የተሰማራችሁ የዝግጅት ኮሚቴዎች፣ የሃይማኖት አባቶች፣ አመራሮች ይሄን ያማረ አቀባበል አድርጋችሁ ነገም ደግሞ አሸኛኘቱን በዚህ በአማረ መልኩ እንደምታደርጉ ሙሉ እምነት እያለኝ ለዚህ ላደረጋችሁ አስተዋጽኦ ከልብ በተባበሩት የኢትዮጵያ ማህበረሰብ ማህበር በደቡብ አፍሪካ ምስጋናዬን አቀርባለሁ እና በስተመጨረሻ ለዘመድ አዝማዶቹ ለሀዲያ ዞን ለሆሳና አካባቢ ነዋሪዎች እንዲሁም ለመላ ቤተሰብ መጽናናትንና ረጅም ዕድሜ እንዲሰጣችሁ እመኛለሁኝ። አመሰግናለሁ። ክቡር ዋና አስተዳዳሪያችን ክቡራቱ አቶ ሰምዬ ወደዚህ በአክብሮት እንዲመጡልን በአክብሮት ጋብዛለሁ። ሁላችሁም በወንድማችን በአባታችን የቀበሌ አቀባበል ስነስርዓት ላይ በዚህ አይነት በደመቀ ሁኔታ ከልብ ተነሳስታችሁ ከገጠር እስከ ከተማ ከፌደራል እስከ ውጭ ሀገር ድረስ እዚህ ስለተቀበላችሁ በደም በስራ ባልደረቦቼና በህዝብ ስም አመሰግናለሁ። ከዚህ በመቀጠል ከኔ በፊት የተናገሩ የደቡብ አፍሪካ የመጡ ወንድሞቻችን ስለ ዳኛ ግርማ ወይም አድል ግርማ አጠቃላይ ዝርዝር ነገር ተናግረዋል። እኔ ግን ከማውቀው ትንሽ ነገር ነው ማነሳው። አጠቃላይ የህይወት ታሪካቸው ነገ ይቀርባል። እኔ ዳኝ ግርማን በአካል ተገናኝተን አንድ ላይ አልሰራንም። ግን ደግሞ ዳኛ ግርማ እዚህ አካባቢ ስራ ከጀመረ ጊዜ ጀምሮ ከኛ ጋር እየሰሩ ነበር። ሌት ተቀን ከኛ ጋር እየሰሩ ነበረ። በሀገራችን በተለይም ሀዲያ ዞን በሚሰሩ የልማት ስራዎች፣ የሰላም ስራዎች፣ የአብሮነት ስራዎች አብረን እየሰራን ነበረ። ልንሰራው የነበረው ብዙ ዘመናዊ ትግሎች ስለሆነ ብዙ ማታ ሁሉ ጊዜ እየተነጋገርን እየሰራ ነበርና ከዚህ አንፃር ሊያስቀምጡ የነበረው መልዕክት የኢትዮጵያ አንድነት እንደተጠበቀ ሆኖ የሀዲያ አንድነት ጉዳይ ሁሉ ጊዜም ጣፋቸው አይወጡም። ሀዲያ አንድ ህዝብ ነው። ኢትዮጵያ አንድ ህዝብ ነው። ይህን ህዝብ አንድ ላይ አድርገን አካባቢውን ከዚህ እንደተገለጸው ወርቅ በርቅ እናደርጋለን ያሉት ደቡብ አፍሪካ ላይ የትም ሀገር የሌለ ብር ስላለ የትም የሌለ ሀብት ስላለ አስተባብረን እዛ ያለውን ህዝብ አስተባብረን እዚህ አካባቢ ያለው በሚሰሩ ስራዎች ላይ አንድ ላይ ለመስራት ስንነጋገር ነው። እስከ ዕለተ ሞታቸው ስንነጋገር ነበርና ከዚህ አንፃር ከሰማሁትም ያወቅሁት እሳቸው ግጭት በነበራቸው ቦታዎች ላይ ሁሉ አሉ ለመፍታት፣ ለማስታረቅ፣ ለመደራደር አሁን የሚከተለው አይነት ብልጽግና ፓርቲ አይነት አስተሳሰብ የለውጥ ሀሳብ በውስጣቸው ላይ ያለ ነው። ከዛ በፊትም
በደርግ ጊዜ ሀገራችንን ተሰማርተው በውትድርና በስፋት እንዳገለገሉና እውቅና ያገኙ ሀዲያ ጀግና ናቸው። መረጃ ወስደን በሀገራችን የህዳሴ ግድብ ግንባታ ላይ ሙሉ ተሳትፎ ያደረጉ ህዝብ ያስተባበሩ ያነቃቁ የመሩ ናቸው። እሱ ብቻ አይደለም፣ በሚሰሩ በሀገራችን ስራዎች በአጠቃላይ ሞቢላይዝ አድርጉ። ከእኛም አንጻር በሀገራችን በአካባቢያችን በተለይም በእኛ ዞን በሻሸጎ ላይ ጎርፍ ባጠቃ ጊዜ ህዝብ አስተባብረው ድጋፍ ፈጠን ብለዋል። እሱም ብቻ ሳይሆን ባለፈው ዓመት ከመቼም ጊዜ በላይ ወባ በሽታ በአካባቢያችን ከፍቶ በነበረ ጊዜ ህዝብ አስተባብረው የመድኃኒት መግዣ ብር ብሎ ልከው የተባበሩ ናቸው። ከዛ ውጭ ሆሳዕናን ከተማ በልማት በተለይም በኮሪደር ልማትና በአስፋልት ስራዎች ወደፊት ለማምጣት አብረን እየሰራን ነው። እሱ ብቻ አይደለም፣ ሀዲያ ዞን ትልቅ ዞን ነው፣ ትልቅ ህዝብ ያለ ነው። አውሮፕላን ማረፊያ ያስፈልጋል ብሎ አብረን እየሰራን ነው። እሱ ብቻ ሳይሆን ዶክተር ፍቅሬም እንደሚያውቁ በዞን እንደተነጋገር ነው የሀዲያ የስፖርት ፖቴንሻል ስላለ የስፖርት አካዳሚን ለመገንባት ስታዲየምን ለመገንባት አብረን ለመስራት እቅድ ይዘን እየሰራ ነው። ከዛም ባለፈ ገጠር ላሉ እናቶቻችን ንጹህ ወተት እንዲጠጡ የመንገድ ችግር እንዲፈታ የገንዘብ ችግር እንዲፈታ አብረን የጀመርናቸው በርካታ ጅምር ስራዎች አሉ። አንድ አውሮፓዊ ሴት የተናገሩት ትዝ አለኝ ዛሬ። የእኛ መሪ በሞቱ ጊዜ ባለፈው ኢትዮጵያውያን መሪን አጣች እንጂ የለውጡን ስራ ማስቀጠል አያቅታቸውም አለ። አውሮፓዊ ሴት ናት። የተጀመሩ ስራዎችን ትውልዱ ያስቀጥላል፣ ግን የማይተካ ሰው አጠቃላይ ብለዋል። ግርማ ዳኛ ግርማ እሳቸውን መልሰን ወደዚህ ዓለም ማምጣት አንችልም፣ ግን ደግሞ በርካታ ዳኛ ግርማዎችን ስለፈጠሩ በደቡብ አፍሪካ ያላቸው በውጭ ሀገር ሌሎችም ሀገር ያላችሁ እኛ አካባቢም ያለ የእሳቸውን ተልዕኮ የእሳቸውን ራዕይ የእሳቸውን ጅምር ስራ አጠናክረን ስለምናስቀጥል በርካታ ዳኛ ግርማ አይነት ወጣቶች ጀግኖች ስላሉ እሱን እናስቀጥላለን ለማለት ነው። ከዚህ በመጨመር ይህ ስነ ስርዓት የቀብር ስነ ስርዓታቸው በጨዋነት በክብር በእንደዚህ አይነት በአማራ መልኩ ለመሸኘት ተዘጋጅተናል። ዛሬ እዚህ አጭር ነገር ነው መኖረን ነገ በሚገባው ስነ ስርዓት መሰረት ለአንድ ጀግና በሚያስፈልገው ሁሉ አቀፍ ስነ ስርዓት ነገ ቀብር ስነ ስርዓቱን እናስገዳለን። የጀመርናቸውን ስራዎች እዛ ደርሶት ጋር ካሉ ወንድሞቻችን አባቶቻችን እነሱም ያስቀጥላሉ፣ እኛም አብረን እንሰራለን የሚለውን መልዕክት ካስተላለፍኩ በኋላ ፀሐይም ስለሆነ ስለደከማችሁ ከዚህ በመቀጠል ዶክተር ድላማው የማዕከላዊ ክልል ፓርቲ ጽሕፈት ቤት ኃላፊ መንግስት ዋና ተጠሪ ወደዚህ መጥተው ለዚህ ለህዝብ አጭር መልዕክት እንዲያስተላልፉ በክልሉ ጋብዛለሁ። አጭር ሶስት ነገሮችን ብቻ እናገራለሁ። መናገር ያለብን በሙሉ ከኔ በፊት የተናገሩት ሰዎች ስለተናገሩ ጊዜ መሻማት አልፈልግም። ግን እንደዚህ አይነት ሞት፣ እንደዚህ አይነት ገጠመኝ፣ እንደዚህ አይነት ክስተት ሁሉም ነገር በፈጣሪ የሚወሰን ቢሆንም ግን እንደ ሰው ስጋ ሲታሰብ ከባድ ነው። ይረብሻል፣ ያስለቅሳል፣ ያስተነግጣል። ሳታስታምም ሕክምና ሳትሰጥ አብሬ ውሌ አብሬ ጠጥተህ ቅድም ዶክተር ኢየሱስ እንዳለው ድንገት እንደዚህ ሲሆን የሚያስቸግር ነው፣ የሚከብድ ነው። ግን እግዚአብሔር ለሁላችንም መጽናናቱን ይስጣል። በዚህ እግዚአብሔር ይሰጣል፣ እግዚአብሔር ይወስዳልና ከሱ የሚሟገት ማንም ሊኖር ስለማይችል በሁሉም አካባቢ ያለን በየትነት ላይ ሞት በእግዚአብሔር የሚወሰን ነው። እንደ ሰው ግን ቅድም እንዳልኳቸው ያሳዝናል። ያንን መቋቋም ጥሩ ነው ብዬ የመጀመሪያ ሀሳብ እሱ። ሁለተኛ ሀሳብ ሊሆን የሚችለው ዳኛ ግርማ ፊጤን በስልክ አንድ ሁለት አግኝቻለሁ። እኔ አልደወልኩም፣ የደወሉት እሳቸው ናቸውና አምና ነው ያ እኔ ወደዚህ ክልል ከመጣሁ በኋላ ይመስለኛል
ደስታም ስሜታቸው አለ። ይሄን አካባቢ በመቀየር በማሳደግ ህዝቡን አንድ በማድረግ አሁን ካለበት ይሄ ማዕከላዊ ኢትዮጵያ ክልል ላይ ድንበር ተሻጋሪ ሰው ናቸው። ስለዚህ ደቡብ አፍሪካ ላይ ያሉ ሰዎች በሙሉ አካባቢውን ለመደገፍ ለማገዝ ለመርዳት ከመንግስት ጋር አብረን እንሰራ ዝግጁ ነን። የኛ አንደበት ብቻ አይደለም። ይሄ በማዕከላዊ ኢትዮጵያ ከምባታ አለ፣ ሀላባ አለ፣ ሀዲያ አለ፣ ጉራጌ አለ፣ ሌሎችም አሉ። ሁላችንም እንደ አንድ ኢትዮጵያን ማህበረሰብ አንድ ህዝብ ነንና ይህንን አንድነት በማስቀጠል በኩል ተገቢውን እንድንሰራ የእናንተ ክትትል፣ የእናንተ ድጋፍ፣ የእናንተ አይዞባይነት ብዙ ስለሚያስፈልገን የሚል ነገር አንስቶ ነበር። ሁለተኛው እግዚአብሔር ፈቃድ ሆነ እንጂ ከዚያ አካባቢ የተወሰኑ ሰዎች ወደዛ ሄደው በየጊዜ ያው ህዝብ ካለ መሪ አለ፣ መሪ ካለ ደግሞ ውጪ ያለው አካል ያ መሪ መጥተው እንዲጓይበት እንዲመክርበት ስለ አካባቢ መረጃ መስጠት በአካባቢ ያለው የልማት ፍላጎት ማቅረብ ይህንን የልማት ፍላጎት በዲያስፖራ በኩል እንዴት በጋራ ሆነን የችግሮችን ቅደም ተከተል በማስቀመጥ መፍታት እንደሚቻልም ጭምር አንስተን ነበር። ለማሄድ ግን ሐሳቡ አለን። ቃሉን አልወሰንም። የእግዚአብሔር ፈቃድ ይሆናል። ግን እሳቸው በእግዚአብሔር ጥሪ ቀድመዋል። ግን ቅድም ፍቅረ ኢየሱስ እንዳለው ዶክተር ፍቅረስ ማለት ነው እሳቸውም እንዳሉት ሺህ ዳኛ ግርማ ፊቴዎች አሉ። እሳቸው የጀመሩት መልካምነት ፈረ እግዚአብሔር በውስጣቸው መኖር ለአካባቢ አንድነት፣ ለአካባቢ ብልጽግና፣ ለአካባቢ ሰላም፣ ለአካባቢ አብሮነት፣ ለአካባቢ ወዳጅነት ጎሳ፣ ሃይማኖት፣ ድንበር፣ ቀበሌ፣ ወንዝ ሳይገድብ ሀዲያ አንድ ሆኖ ማይል አለበት ብሎ የጀመሩትን ቅድም ወንድሜ ዶክተር ሲያቀርብ ውስጤን ነክቶኛል። እነሱ ደግሞ ያንን ሌጋሲ የማስቀጠል ኃላፊነት አለባቸውና እንደተባለውም ሺህ ዳኛ ግርማ ፊቴዎች አሉና ሀዲያ ህዝብ በዚህ ሊጽናና ይገባል የሚል እምነት አለኝ። ሞቱ አሉ፣ ግን ቢሞትም ታሪክ አይሞትም፣ ሌጋሲ አይሞትም፣ ማንነታቸው አይሞትም፣ ስማቸው አይሞትም፣ ስራቸው አይሞትም ማለት ነው። ይሄ ባይሆን ኖሮ የለቅሶ ወይም አስክሬን ከደቡብ አፍሪካ እስከ ኢትዮጵያ አዲስ አበባ ማለት ነው ከአዲስ አበባ እስከ ሆሳና በዚህ መልኩ ህዝብ በዚህ ሁኔታ በፀሐይ ላይ እንደምለው የእሳቸው መልካምነት የእሳቸው ፍቅር ለህዝብ ያላቸው ውግንና ለህዝብ የኖሩ በመሆናቸው ነውና ይሄ በእውነት ሊመሰገኑ ይገባል። የሞት ሁኔታ ጠይቄያለሁ። በሰላም ጉዳዩን ተወያይተው ተነጋግረው በኢትዮጵያዊነት ጨዋነት አስታርቀው የተጣሉትን መክረው ወደ ቤት ሲመለሱ ክፎች አሉና በዚህ ምድር ላይ በዚህ ሁኔታ ሊሆን ይችላል። ቅድም የኢትዮጵያ ማህበር ሰብሳቢ ተወካይ እንዳሉት እናንተ እዛ አካባቢ ላይ የሰውን ነፍስ የሚቀጥፉ ቀጥፎ ደግሞ ወደዚህ የሚመጡ የሰውን ነፍስ ገለው ወደዚህ የሚደበቁ ካሉ በኤምባሲ በኩል በኢንተርፖል በኩል በውጭ ጉዳይ ሚኒስቴር ከእናንተ ጋር ሆነን ወንጀለኞች የትም ይሁኑ የት የጊዜ ጉዳይ እንጂ የሚጠየቁበትን ድጋፍ ስጠናላችሁትን ድጋፍ ለመስጠት በማዕከላዊ ኢትዮጵያ ክልላዊ መንግስት ስም ይህን ኃላፊነት የምንወስድ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በመጨረሻም ላይ በነገው ዕለት ቀብር ስነ ስርዓት ይኖራል። ለቅሶ ላይ የጀግና ለቅሶ የጀግና ቀብር ስነ ስርዓት በከበረ ስሙ ከፍ ባለ መልኩ በስነ ስርዓት የሀዲያ ዞን ቅድም ክቡር አስተዳዳሪው ኃላፊነት ወስዳሉ። ይህንን በአክብሮት ስሙን ከፍ ባደረገ መልኩ እሱን በሚመጥን መልኩ ስነ ስርዓቱ ሲካሄድ ሁላችንም በተረጋጋ መልኩ ስሜታችንን ገዝተን ስሜታችንን ተቆጣጥረን ስጋ ያሸንፋል ግን ፈጣሪ ጉልበት እንዲሰጥ በማድረግ ስነ ስርዓቱ በሰላም እንዲያልቅ ሁላችንም የበኩላችንን እንወጣላለን። እግዚአብሔር ለዚህ አካባቢ ለሀዲያ ለቤተሰቡ ለወገኖቹ ለዘመድ አዝማድ በሙሉ መጽናናትን እንዲሰጥ እግዚአብሔርን ይማጸናለሁ። አመሰግናለሁ። ክቡራትና ክቡራን ነገ ሙሉ ፕሮግራሙን እዛ የምንከታተለው ይሆናል። አሁን ግን እዚህ የተዘጋጀ እስኪ እሳቸው በአንደበታቸው ምን ይሆናል አጭር የህይወት ታሪክ ይቀርባል። ግርማ ፊጣ የኛነታችን ትርጉም ሰው የመሆን ጽጉ ሁልጊዜም አንተነህ የማንነት ማረጉ የሄድንበት ሁሉ ስምህ መጠሪያችን ጥሩ ወንድም ነበርከን መከታ ጋሻችን ጥሩ አባት ነበርከን እንግዳ ተቀባይ ምክርህ የሚናፍቅ
ፍቅርህ የዛፍ ጥላ እንቱን ባንተ አለፍነው ሆነህን ከለላ ሁሌም ፍቅር ልብህ ከሁሉም ይልቃል የወንድምነት ምክርህ የአባትነት ምክርህ ጥበብህ ይደንቃል አንረሳህም እኛ ደጉ ወንድማችን አንረሳህም እኛ ደጉ አባታችን ፍቅርህ ውስጣችን ነው እንኖር በሕይወታችን እግዚአብሔር ነፍስህን በገነት ያኑረው ካለም አዲ ጦርጋል አካባታካ ለውሲናካ አጀባካ ወይናከበለ አካባታካ አዲ ጦርጋል ማለት ነው ስፖርቶስ ኢሲታከ ጋሌላ አካከማን እንዲቶ ራማሶ ኪሎማታ ነው ኪሎማታ ነው ወገና ሰይፈ አፈሬ ኪሎዋ አፈሬ ኡመ መንግስታችን ገረን ነጋልን ኤሲ አለን ሁሉም ሁሉም ታውቃለህ ነው ዛሬ ዋፊሶላ ወቆሬ ዋፊሶላ ሚከሌ ዋፊሶላ ሀዲዩ መላክነ ወለነ ወጥነ መልክ አንገጋ ገሰና ወአወላ አዲል ግርማ ፊጣ ከአባታቸው ከአቶ ፊጣ ጡሜ እና ከእናታቸው ከወይዘሮ አይቦ ሚጠኑ በቀድሞ ሶሮ ወረዳ በአሁኑ አጠራር በዱና ኦቶሮ ቀበሌ ልዩ ስሙ ሰሜን ኦቶሮ ቡሶአና በሚባል መንደር በ1961 ዓመተ ምህረት ተወለዱ። አዲል ግርማ ፊጣ በደቡብ አፍሪካ የኢትዮጵያን ኮሚኒቲ ከመንግስት ጋር በማቀራረብና በግንኙነት ሥራ በመስራት ከፍተኛ ኃላፊነት የተወጡ ኢትዮጵያውያንን ከደቡብ አፍሪካ ሕዝብና መንግስት ጋር በሚኖረው ማህበራዊና ኢኮኖሚያዊ መስተጋብር ውስጥ ጤናማ ግንኙነት እንዲኖራቸው እንዲሁም የኢትዮጵያውያንን ኢኮኖሚያዊ መብት ከፊት ይቀድማል። ወደ መኖሪያ ቤት እንሄዳለን። ኦኬ ሶሪ አዎ ከኋላ ያሉ እኮ የኔዎች አሁንማ ቁመቴ አጥሮ እኔ በስልኬ መድረስ አቃት።
በዛብህ አደባባይ እንገኛለን። የአስክሬን ሽኝት ላይ እንገኛለን። ወይ ጉድ ሄዱ በቃ አሁን እየተዱና ነው የሚሄደው ወይኔ የሀገራችን ምን ፋዘር የሚያርማህን እኔ ፋዘር ማታ ምን እኔ ማይኮን ይጋ ነው ወደዚህ